በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 6 ከቁጥር 1 እስከ ፍጻሜ ምዕራፍ። አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝሁትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተምራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። አምላክህ እግዚአብሔር ለአንተ ሊሰጣት ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ባገባህ ጊዜ ያልሠራሃቸውንም ታላቅና መልካም ከተሞች፣ ያልሞላሃቸውንም ሀብትን የሞሉ ቤቶች፣ ያልማሳቸውንም የተማሱ ጉድጓዶች፣ ያልተከልሃቸውንም ወይንና ወይራ በሰጠህ ጊዜ፣ በበላህና በጠገብህም ጊዜ፣ በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋህ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ። በማሳህ እንደፈተናችሁት አምላካችሁን እግዚአብሔርን አትፈታተኑት። ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምስክሩንም ሥርዓቱንም አጥብቃችሁ ጠብቁ። መልካምም ይሆንልህ ዘንድ እግዚአብሔርም ለአባቶችህ ወደ ማለላቸው ወደ መልካሚቱ ምድር ገብተህ እርሷን ትወርስ ዘንድ እግዚአብሔርም እንደተናገረ ጠላቶችህን ሁሉ ከፊትህ ያወጣልህ ዘንድ በእግዚአብሔር ፊት ቅኑንና መልካሙን አድርግ። በኋለኛው ዘመንም ልጅህ አምላካችን እግዚአብሔር ያዘዛችሁ ምስክርና ሥርዓት ፍርድስ ምንድር ነው ብሎ በጠየቀህ ጊዜ አንተ ልጅህን በለው፣ በግብፅ የፈርዖን ባሪያዎች ነበርን፣ እግዚአብሔርም በጽኑ እጅ ከግብፅ አወጣን። እግዚአብሔርም በግብፅና በፈርዖን በቤቱም ሁሉ ላይ እኛ እያየን ታላቅና ክፉ ምልክት ተአምራትም አደረገ። ለአባቶቻችን ወደ ማለላቸው ምድር አግብቶ እርሷን ይሰጠን ዘንድ ከዚያ አወጣን። እንደ ዛሬም በሕይወት እንዲያኖረን ሁልጊዜም መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራ ዘንድ ይህችንም ሥርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህችን ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል። ይቆየን። ወስብሐት ለእግዚአብሔር።